ብዙዎቻችን ቆስጣን መመገብ፣ ጎመንን መመገብ፣ ሰላጣን መመገብ፣ ብሮኮሊን መመገብ በአጠቃላይ የፋይበር ይዘት ያላቸውን ወይም የአሰር ይዘት ያላቸውን ምግቦች መመገብ የሆድ ድርቀትን ብቻ እንደሚከላከል አድርገን ነው የምናስበው አይደለ? ከዚህ የበለጠ ጥቅም አላቸው። እነማ? እነዚህ በፋይበር የበለጸጉ ወይም በአሰር የበለጸጉ ምግቦች ማለት ነው። የመጀመሪያው ጥቅም ምንድነው? የአንጀት ጤንነታችን የተጠበቀ እንዲሆን ያደርጋል። ምን በማድረግ? ካንሰርን በመከላከል ጥሩ ባክቴሪያዎች እንዲያድጉ በማድረግ ሾርት ቼን ፋቲ አሲዶች እንዲመረቱ በማድረግ ሾርት ቼን ፋቲ አሲዶች እንዴት ነው የሚመረቱት? እነዚህም በፋይበር የበለጸጉ ምግቦችን በምንመገብበት ሰዓት ላይ አንጀታችን ውስጥ ምን ይላሉ? እነዚህ የፋይበር ይዘት ያላቸው ምግቦች ይብላላሉ። ከተብላሉ በኋላ ሾርት ቼን ፋቲ አሲዶች ይመረታሉ። እነዚህ ሾርት ቼን ፋቲ አሲዶች ደግሞ ዘርፈ ብዙ የሆኑ የጤና ጠቀሜታዎች አላቸው። ለምሳሌ የደም ግፊትን መቆጣጠር። ሁለተኛው ጠቀሜታ ምንድነው? የደም የስኳር መጠናችንን ለመቆጣጠር ይረዳል። ምን በማድረግ? ኢንሱሊን ሴንሲቲቪቲን በመጨመር ማለት ነው። ሶስተኛው ምንድነው? የልብ ጤንነታችን የተጠበቀ እንዲሆን ያደርጋል። ምን በማድረግ? ኤልዲኤል የምንለው ወይም መጥፎ ኮሌስትሮል እንዲቀንስ በማድረግ ማለት ነው። አራተኛው ጠቀሜታ ምንድነው? ብግነትን ለመቀነስ ይጠቅማል፣ ወይም ኢንፍላሜሽንን ለመቀነስ ማለት ነው። ኢንፍላሜሽን ካለ ደግሞ በጣም ብዙ የሆኑ ምኖች ይከሰታሉ፣ ህመሞች ይከሰታሉ። አምስተኛው ጠቀሜታ ምንድነው? ጉበታችን ጤንነቱ የተጠበቀ እንዲሆን ያደርጋሉ። እነማ? እነዚህ በፋይበር የበለጸጉ ወይም በአሰር የበለጸጉ ምግቦች ማለት ነው። ስለዚህ በፋይበር የበለጸጉ ወይም በአሰር የበለጸጉ ምግቦችን ስትመገቡ የሆድ ድርቀታችሁን ብቻ ሳይሆን የምትከላከሉት ብዙ የሆኑ የጤና ጠቀሜታዎችን ነው የምታገኙት ማለት ነው። ስለዚህ በፋይበር የበለጸጉ ወይም በአሰር የበለጸጉ ምግቦችን በመመገብ ጤናችንን እንጠብቅ እላለሁ።